ችን ለሳንቲሙ የቪዲዮአችን ሁኔታ ይለያል። ገባችሁ? ስም አለው የራሱ የሆነ ኒሽ አለው። ኒሽ ማለት የቪዲዮ ሐሳብ ነው። የቪዲዮአችን ሐሳብ ለሳንቲባችን መቁጠር ይለያያል። ገባችሁ? ዝም ብሎ የሚጎበኝ ጉብኝት ምናምን የሚሆን ድራማዎች እነዚህ ሰው ተሰብስቦ ምናምን ይሆናል አይደለ? ያይታና እንደዚህ ቁጭ ብላችሁ የምታወሩት ፍሎግ እየሰራው የማያሳየው እንደዚህ እየዞርኩኝ አካባቢዬን እያሳየው ገበያ ላይ ሄጄ እየቀረጽኩ ማሳየው የሁሉም በሳንቲም ይለያያሉ። እዛ ቦታ የምንሰጠው ሳንቲሞች የሚቆጥሩት ሳንቲሞች ይለያያሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች ሀባይቦቼ እንዴት ናችሁልኝ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ሰላማችሁ ብዝት ይበልልኝ። በዛሬው ቪዲዮ ደግሞ ስለ ዩቲዩብ ነው የመጣሁት። ዩቲዩብ ጥቅምና ጉዳቱስ እንዴት ነው? ጉዳትስ አለው ወይ? ጥቅም ብቻ ነው ወይ? ዩቲዩብ ይከፍላል ወይ የምትሉ ብዙዎች አሉ ማለት ነው እህቶቼና ዩቲዩብ እንግዲህ እኔ አልሐምዱሊላህ ለዚህ ቻናል በመጀመሪያ አዲስ የሆናችሁ ላይክ አድርጉልኝ፣ ሰብስክራይብ አድርጋችሁ ቪዲዮውን በላይክ ጀምሩት ማለት ነው እህቶቼ። ሼር አድርጉት፣ ለሌላ ሰው ይጠቅማል ካላችሁ ሼር አድርጉልኝ ማለት ነው እህቶቼና ዩቲዩብ እኔ እስካሁን ድረስ እንትን አላየሁበትም፣ ያኔ ጉዳት ነገር አላየሁበትም ሀቂቃው ማለት ነው። ከዩቲዩብ ምንም ጉዳት የምታገኙት ነገር የለም። ከሰራችሁ ተጠናከራችሁ ዩቲዩብ መስጠት ነው እንጂ ዩቲዩብ በነገራችን ላይ እንትን ነው ያኔ ጎበዝ ይወዳል ማለት ነው። በተለይ የራሱን ቪዲዮ ብቻ የራሱን ሀሳብ ይዞ የሚመጣ ሰው ይወዳልና በዛም ላይ እንግዲህ በሰዓት ቆንጆ ቆንጆ ነገር በየሰዓቱ መልቀቅ አለብን ማለት ነው። እና በእንትኑ ዩቲዩብ አሁንም ሊከፍለኝ ነው ማለት ነው። አሁን ዛሬ 13 ነው ምናምን በፈረንጆች ማለት ነውና በ21 ደግሞ ዩቲዩብ ይከፍለኛል። ገባችሁ? ዩቲዩብ ይከፍለኛል። ዩቲዩብ ሊከፍለኝ ነው እና አልሐምዱሊላህ በጥቂቱም ቢሆን አሁን ሞልቻለሁኝ። ይከፍለኛል። $100 ስትሞሉ ወይም 70 ዩሮ ስትሞሉ ወደ አካውንታችሁ ያስገባል ማለት ነው። እኔ አሁን 1 ወር ነው 2 ወር ነው አይደለ? 2 ወር ሆነኝ እንደ 1 ወር መሰለኝ ዩቲዩብ ላይ እንደውም አሁን እያየሁት 1 ወር መሰለኝ ተከፈለኝ ማለት ነውና በ1 ወር ውስጥ መልሶ ደግሞ ባለፈው ያንን ከፍሎ አሁን ደግሞ ሊከፍለኝ ነው። ያው እንግዲህ ስንት እንደሚከፍለኝ አላውቅም፣ ገና መሴጅ ነው ማለት ነው ወደፊት እንደሚከፍለኝ በ21 ይገባልሻል እንዳለኝ ነው። ዩቲዩብ ማለት እውነት በጣም ጥንቁቅ ነገር ነው። በቃ አለቀ ማለት ነውና አፕሊኬሽኑ ጥሩ ነው እና ዩቲዩብን ጥቅም እንጂ ጉዳት የለውም ሀቂቃ ማለት ነው። እና እንግዲህ ታሁን በፊት ብዙ እህቶች ዩቲዩብ በቃ እንደዚህ ክፈቱ ተጠናከሩ። በተለይ ራሱ በቀደም ቪዲዮ ስለቅ ዩቲዩብን ወደ እንትን አትገፋፉ፣ ለራሳችሁ ሚዲያ ላይ ወጥታችሁ የሚሉ ብዙዎች እህቶች አሉ ማለት ነውና እንግዲህ እኛ ዩቲዩብ ላይ መጥተን መጥፎ ነገር እያስተላለፍን አይደለም፣ ሌላ ሰው እንዲጎዳበት ሳይሆን ሰው በቃ እኛ ያወቅነውን ለሰው መናገር ወይም በቃ ጥሩ ነገር እንዲገኝበት ነው እንጂ መጥፎ ነገር እየሰራን አይደለም። ሚዲያ ላይ እየመጣ ነው ማለት ነው ቶችና ዩቲዩብን እንግዲህ ብከፍሉት በጣም አሪፍ ነው። በርግጥ ቻሌንጅ አለው፣ የሆነ ፈተና አለው፣ ይፈትናችኋል። እሱ ምንድነው? በመጀመሪያ አካውንት ተከፍታላችሁ። አካውንቱን ከፍታችሁ ቬሪፋይ አድርጋችሁ ቪዲዮ መልቀቅ ነው። ቪዲዮ እየለቀቃችሁ 50 ሰብስክራይብ ሲደርስላችሁ ተደማምራችሁ የሚሆን አሁን ላይ እኮ ማሻአላ ሆኗል መደማመር በቴሌግራም በዛም በዝም ስላለ ጠንከራችሁ መደማመር። እኔ አሁን ላይ ምንድነው ተሊንኮች ወጥቻለሁኝ በቴሌግራም ሊንክ እየላኩኝ ሌላ ሰው የሚያይልኝ ከሆነ ዩቲዩብ ከባድ ጥንቃቄ ነው ማለት ነው ለኛ የሚሰጠው። አንድ ሰው ፈልጎ ወደ ቻናሌ መግባት አለበት እንጂ ግሩፕ ምናምን እየከፈት ሞኔታይዝ የሆኑ ሰዎች ወደዛ ቦታ የምንልክ ተሆነ ሊንካችንን እንደዚህ ሰብስክራይብ አድርጉልን ብለን የምንልክ ተሆነ ከባድ ነው። ዙሮ አንድ ሰው ሊንኩን ትልክ ይሄን አድርጉልኝ ብሎ ነው አይደለ? በቴሌግራም በዋትስአፕ ምናምን የምንልክ ተሆነ ከባድ ነው። ስለዚህ ለዛ ነው ዩቲዩብ ስለማይወድ ነው ሞኔታይዝ ያነሳል ማለት ነው። ስለዚህ ለዛ ነው እኔ ብዙ ጊዜ ከቴሌግራም ወጥቼ ወደ ራሴን በቃ በራሴ ሰው ፈልጎ ነው ሰብስክራይብ የሚያደርገኝ እንጂ እንደዚህ ብዙ ጊዜ ሰብስክራይብ አድርጉኝ ምናምን ይሄን ራሱ ዩቲዩብ አይወድም። ገባችሁ? አንድ ሰው በፍላጎቱ አስታውስ ይላል። ማስታወሱ ግድ ነው። አንድ ሰው ሊረሳ ይችላል።
ገባችሁ? ቪዲዮውን እያየ ይረሳል ሰብስክራይብ ሳያደርግ። ግን ያንን ነገር ለማስታወስ ሰብስክራይብ አድርጉኝ። የሰብስክራይብ ምልክቶች ቪዲዮ ላይ ማስቀመጥ ችግር የለውም ማለት ነውና ሞኒታይዝ ተሆን ወደ ሊንካችንን ወደ ሌላ ሰው የምንልክ ተሆነ መጥፎ ነው ማለት ነው። ሞኒያችንን ያነሳብናልና እንግዲህ አካውንቱን ከፍታችሁ ቪዲዮ 50 ሰብስክራይብ ከሆነ ላይቭ ላይ መውጣት እንትን ይላል። ላይቭ ላይ ተወጣችሁ ሰዓት እየቆጠረላችሁ ይሄዳል ማለት ነው። ቶቼ ሰዓት የሚቆጥረው ላይቭ ላይ ብዙ ጊዜ ስንቆይ ነው። ብዙ ጊዜ ስንቆይ ሰው መኖር አለበት። ሰው ካልመጣልን አይቆጥርልንም። እኛው ብቻ እኔ አሁን ላይቭ ላይ ገብቼ እኔ ብቻ ተሆንኩኝ ማንም ታልመጣ በቃ ቸክ የማያደርገኝ ተለላ እሱም ሰዓት አይሰጠኝም ማለት ነው። ያኔ ጥሩ ነገር እያስተላለፍኩኝ አይደለም። ገባችሁ? ለዛ ነው። ስለዚህ ምንም ይሁን አሁን ላይ በግሩፕም በምንም ማድረግ ይቻላል። ሞኒ ያልሆናችሁ ሰዎች ማለት ነው። እና ሞኒ ተሆናችሁ ግን በግሩፕ ቢቀር በራሳችሁ ቢሆን አሪፍ ነው ብዬ አስባለሁ። እና እንግዲህ ሞኒ ያልሆናችሁ እህቶች ነው ይሄ ወሬ የሚሆነው ማለት ነው እህቶች። እና ሊንካችሁንም ሆነ ምንም ሆነ ብትልኩ ችግር አይኖረውም ማለት ነው። እና ሰዓታችሁን ቶሎ ቶሎ ሞልታችሁ 1000 ሰብስክራይብ እና 4000 ሰዓትን ስትሞሉ ሞኒ አድርጉ ይላል። በቃ ሞኒ ሲቀበላችሁ ወደ ሞኒ ቦታ ሲወስዳችሁ ደግሞ የሆነ ፎርም አለ። እሱ ፎርም ይሞላል። እሱ ፎርም አልፎ ይታያል። ያ ፎርም ምንድነው? ያው ኢትዮጵያዊ ነን በቃ እንትን አይደለም ማለት አገራችንን ብዙ ነገሮች ያኔ ጥያቄ አለ። የት ሀገር እንደምንገኝ ምናምን ፖስታ ሳጥን ቁጥራችን የሚገኝበት ሀገር ምናምን ያ ነገር ነው የሚሞላው ማለት ነው። እና እሱን ሞላልተን ስናበቃ ትክክል ተሆን እንግዲህ ሰርፕራይዝ እንደረጋለን። ኮንግራ ይለናል ማለት ነው። እና ከዛም በኋላ አሁን እዚህ ላይ አዳምጠኝ። ከዛም በኋላ ኮንግራ ከተደረግን በኋላ ቪዲዮዎቻችን በዛን ሰዓት እይታየልን የነበረው ሞኒታ እንሆን የታየልን ሁሉ እይታ ለሳንቲም አይቆጥርም ማለት ነው። እንደገና ሞኒታ ሆን በኋላ የሚታዩ እይታዎች ናቸው ወደ ሳንቲም የሚቆጠሩት ማለት ነው። ከዛ የዶላር ምልክቱን ይበራላችኋል፣ ራሱ ያበራል ማለት ነው። ከዛም በኋላ እየቆጠረ እንግዲህ የምንለቃቸው የምንሰራቸው እንትኖቹ በአይዲያዎቻችን ነው በነገራችን ላይ ዩቱብ የሚከፍለው ማለት ነው። አይዲያ አሁን እኔ ይሄ አንድ አይዲያ ይዤ መጣሁ ማለት ነው። ለምን ዛሬ ስለ ዩቱብ እናውራ፣ ዩቱብን ክፈቱ፣ ዩቱብ ጥሩ ነው ትል የማስተላልፈውን ነገር ዩቱብ ያውቃል። ያኔ የቪዲዮዎች አይነቶች አሉ ማለት ነው። ስለዚህ አሁን ለምሳሌ ዝም ብዬ ተዝወጥቼ እያስጎበኘኋችሁ ወደ ገበያ ወደ ምናምን ወደ ሌላ ቦታ እየሆነ የሰራው ቪዲዮና አስቡ እዚህ ቁጭ ብዬ እኔን እያያችሁኝ የሚታይ እይታ እኩል አይከፍልም። ገባችሁ? የቪዲዮዋችን ለሳንቲሙን የቪዲዮዋችን ሁኔታ ይለያል። ገባችሁ? ስም አለው፣ የራሱ የሆነ ኒሽ አለው። ኒሽ ማለት የቪዲዮ ሀሳብ ነው። የቪዲዮዋችን ሀሳብ ለሳንቲባችን መቁጠር ይለያያል። ገባችሁ? ዝም ብሎ የሚጎበኝ ጉብኝት ምናምን የሚሆን ድራማዎች እነዚህ ሰው ተሰብስቦ ምናምን ይሆናል አይደለ? ያይታና እንደዚህ ቁጭ ብላችሁ የምታወሩት ፍሎግ እየሰራው የማያሳየው እንደዚህ እየዞርኩኝ አካባቢዬን እያሳየው ገበያ ላይ ሄጄ እየቀረጽኩ የማሳየው የሁሉም በሳንቲም ይለያያሉ። እዛ ቦታ የምንሰጠው ሳንቲሞች የሚቆጥሩት ሳንቲሞች ይለያያሉ። ገባችሁ? ብዙ ጊዜ ትምህርታዊ ነገር የምትሰጡ ከሆነ ዩቱብ ቆንጆ አርጎ ይከፍላችኋል። በፊት 1000 እይታ 1000 ቪዲዮ ለምሳሌ 1000 ከታየ 1000 ሰው ካየው እንደውም እስከ መጨረሻው ካየው $1 ነበር የሚቆጥረው። አሁን ግን እስከ $2 ወይም ከ2 በላይ ነው። ገባችሁ? ይገርማችኋል። ዩቱብ ራሱ ልክ እንደ ኑሮ ውዴታ ራሱም ጨምሯል። ያኔ እንትን ይላል። አንደኛ የቪዲዮ ሀሳብም ይለያል። ሁለተኛ ደግሞ በፊት $1 ያደረገ እንጂ አሁን $1.50 ወይም $2 ያደርጋል ማለት ነው። እንደውም $3-4 እስከ $5 የሚሰጣቸው አሉ። እነዛ የሚሰጣቸው ደግሞ በኮምፒውተር አንዳንድ ነገሮች ያን ትምህርታዊ ነገር የሚያስተምሩ ነገር ልጆች እነሱ ደግሞ አንድ ቪዲዮ እስከ $7 $5 ገባችሁ የሚሰጣለ። የኛ ግን $2 $1 እንደ ቪዲዮአችሁ ሀሳብ ነው ብያለሁ። እና እሱን ታረጋችሁ በኋላ ያንን ታለፋችሁ በኋላ እሱ
እንግዲህ ተጠራቅሞ $10 ትታረጉ ሞኔታይዝ ሆናችሁ $10 ካረጋችሁ በኋላ ፖስታ ሳጥን ቁጥር ይልክላችኋል ማለት ነው። የፖስታውን አገር ሙይ ትባላላችሁ። ወይት አገር ነው እንደምንገኝ በቃ ያለውን ነገር እንሞላለን። ከዛ ሞልተን ስንልክ ስንሰጠው $10 በላይ ማለት ነው ስናደርስ ከዛም በኋላ እኛ በጻፍ ነው አድራሻ ፖስታ ሳጥን ቁጥር ይልክልናል። ፖስታ ሳጥን ቁጥሩን ሲልክልን እኛ ደግሞ ተቀብለን እዚህ ቦታ የሚሞላ ክፍት አለ፣ ጎግል ላይ የሚሞላ ክፍት አለ። እዛ ክፍቱ ላይ ትናስገባ አለቀ። ከዛ በኋላ ያለንበት ታውቋል። በቃ ያለው ነገር ስለጨረሰ በወር $100 ስንሞላ ወይም 70 ዩሮ ስንሞላ በአካውንታችን ይዞ ያስገባልናል ማለት ነው። እና ዩቱብ ብጠናክሩ አሪፍ ነው። እውነቴን ነው። በተለይ ኢትዮጵያ ስመጡ የሰው እጅ ያሳያችሁ። ባለፈው ከፈለኝ ልበላችሁ 10,000 ይሆን፣ አሁን ደግሞ ሊከፍለኝ ነው 10,000 5,000 ይሆን። ገባችሁ? ለእኔ አልሐምዱሊላህ። ያኔ እውነቴን ነው የምላችሁ አረብ ሀገር አንዳንዴ እዛ ከምትከፈሉት እዛ እኮ አለ ብላችሁ ታስባላችሁ። እንደገና ደግሞ ሁልጊዜም ስለምሰሩ ሁልጊዜም ስላለ ያ ነገር ለዛም ስለሄዳችሁ 50 ሺህ ብር ሊከፈላችሁ ይችላል በመዳን ቤት ማለት ነው። ኢትዮጵያ መጥታችሁ ግን 10 ሺህ ብር ቢከፈላችሁ አንደኛ በረካ አለው። እዛ ሀገር ሆናችሁ በረካ አለው። ያችን 10 ሺህ ብር ለምን እንደምታውሏት ገባችሁ? ለምን እንደምታውሏት ታውቃላችሁ። እዛ ግን የሰራ ነው ገንዘብ ወይ ለቤት ግድግዳ ነው የሚሄደው ወይ ለድንጋይ መግዣ ነው የሚሄደው። መቼም በድንጋይ ግባ ብሎታል ብሩ ማለት ነውና ከአረብ ሀገር እዚህ ሀገር ሆናችሁ አንደኛ የባልን ስጠኝ ማለት እንትን አትሉም። ቀድሞ ማንም ሰው ማንንም አትጠይቁም። ዩቲዩባችሁን ተሰራችሁ በወር ያስገባላችኋል ማለት ነው። እና አልሐምዱሊላህ ዩቲዩብ ደግሞ ለሁለተኛ ጊዜ ነው ለሶስተኛ ጊዜ 1 አመት ሆነኝ ማለት ነው። ዩቲዩብን ተከፈትኩ 1 አመቴ ለሶስተኛ ጊዜ ሊከፍለኝ ነው አልሐምዱሊላህ። ስለዚህ ቶቼ እናንተም ክፈቱ። እማትከፍቱ ደግሞ እማትችሉ በሰውም ማስከፈት ትችላላችሁ። ችግር የለውም። እናንተም ደግሞ የምትከፍቱት ሆነ እኔ በውስጥ አናግሩኝ። አንዳንድ ነገር እማቀውን ነገር ዝሮ እናንተ ስልክ ላይ የተበላሸና እኔ የማቀው ላይሆን ይችላል። ግን ጎግል ስለሚተረጉምልኝ እሱን እንትን ብዬ ምቾታውና ኔትወርኩ ነው ኢትዮጵያ ትንሽ አስቸጋሪ የሆነው እንጂ አግዛችኋለሁ። እውነቴን ነው የምላችሁ። በተለይ መክፈት የምትችሉ በውስጥ አሁንም ያናገሩ ልጆች አሉ። ክፈቱ፣ ጀምሩትና እምቢ ያላችሁን የማይስተካከልላችሁን ስክሪንሾት አድርጋችሁ ላኩልኝ ማለት ነው። ስልኩ ቁጥር እኔ የትም ቦታ አለ፣ በየቪዲዮ አለ፣ ኮሚኒቲ ላይ አለ፣ አስቀምጣለሁኝ። ስለዚህ ዩቱብን ክፈቱ። ዩቱብ ይጠቅማል ማለት ነው። እና ሰላማችሁ ብዝት ይበልልኝ። ሌላ የረሳሁት ነገር አለ እና ይሄን እንደማለት ነው ዛሬ የመጣሁት ማለት ነው። ዩቱብ ይከፍላል፣ አልሐምዱሊላህ ይከፍላል። እውነት መጥፎ ነገር ሳንሰራበት ነገርኳችሁ። የቪዲዮዋችሁን ኒሽ አስተካክላችሁ ምን ልስራ ብላችሁ። በእርግጥ አሁን ብዙዎቹ ምን እንስራ ነው የሚሉት። ምን እንስራ፣ ምንድን እንፖስትበት? ለምን ከኮመንት መነሳት ትችላላችሁ፣ ከቅንጭላታችሁ መነሳት ትችላላችሁ። ብዙ ነገሮች አሉ። ገባችሁ? ስለዚህ ቶቼ ዩቱብን ስሩ። ዩቱብ ይጠቅማል እላችኋለሁ። በተረፈ ኮሜንት ላይ እስኪ ያስቀምጡልኝ። የኔትወርክ ችግር ነው ብዙ ጊዜ የማልመልስላችሁ ቶቼ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።